ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርስተ ዜና። እናት ፓርቲ የምክክሩን ውጤት ሙሉ በሙሉ የማያውቀው መሆኑን አስታውቋል። አብን በበኩሉ በ8ቱ አጀንዳዎች የተደረሱ ስምምነቶችን ብቻ እውቅና እንደሚሰጥ ገልጿል። የጤና ሚኒስቴር ከሀገር ውጭ ለሚደረጉ የሕክምና ሪፈራል አገልግሎቶች አዲስና ጥብቅ የተባለ መመሪያ ማጽደቁን አስታውቋል። ሌሎችንም ይዘናል። አብራችን ቆዩ። እናት ፓርቲ የምክክሩን ውጤት ሙሉ በሙሉ የማያውቀው መሆኑን አስታወቀ። አብን በበኩሉ በ8ቱ አጀንዳዎች የተደረሱ ስምምነቶችን ብቻ እውቅና እንደሚሰጥ ገልጿል። ሁለቱም ፓርቲዎች በአዲስ አበባ ጉዳይ የገዢው ፓርቲ ተወካዮች ረብሻ አስነስተዋል ሲሉ ከሰዋል። ላለፉት ሳምንታት ሲካሄድ የቆየው ሀገራዊ የምክክር ጉባኤ መጠናቀቁን ተከትሎ እናት ፓርቲና የአማራ ብሔራዊ ንቅናቄ ነሐሴ 16 ቀን 2018 ዓ.ም ባወጧቸው መግለጫዎች በሂደቱ ማጠቃለያና አፈጻጸም ላይ ጠንካራ ትችቶችንና ተቃውሞዎችን ሰንዝረዋል። እናት ፓርቲ ሂደቱ ሙሉ በሙሉ አቅጣጫውን የሳተና በገዢው ፓርቲ የተጠለፈ ነው ሲል ውጤቱን ውድቅ ሲያደርግ፣ አብን በበኩሉ በህዝብ ተሳትፎ የተገኙ ስኬቶችን እያደነቀ በመጨረሻው ሰዓት የተፈጸሙ ህገወጥ ጣልቃ ገብነቶች እንዲጣሩና ማብራሪያ እንዲሰጥባቸው ጠይቋል። እናት ፓርቲ ባወጣው መግለጫ የምክክር ጉባኤው ሀገራዊ ቀውሶችን ከመፍታት ይልቅ የነአጼ በጉልበቱ መፈንጫ ሆኖ አልፏል በማለት ወርፏል። ፓርቲው ቀደም ሲል ነሐሴ 6 ቀን 2018 ዓ.ም ሂደቱ መዋቅራዊ ችግሮች እንዳሉበትና ግልጽነት እንደሚጎድለው ማሳሰቡን አስታውሶ ምክንያታዊ የእርምት አስተያየቶች ውድቅ በመደረጋቸው ጉባኤው ላለው ሀገራዊ ቀውስ ጭራሽ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት ሆኗል ብሏል። በተለይም ኮሚሽኑ ውሳኔዎችን በስምምነት ለማሳለፍ አስቀምጦት የነበረውን የ75 በመቶ ድጋፍ የማግኘት መርህ መጣሱን የከሰሰው እናት ፓርቲ በልዩ ሁኔታ የአዲስ አበባን ጉዳይ በተመለከተ በአብላጫ ተመካካሪዎች አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች የሚል ሀሳብ ቢጸድቅም የገዢው ፓርቲ አደረጃጀቶች ረብሻ በማስነሳትና የምክክር ጊዜውን እስከ አርብ በማራዘም ሂደቱን ለማስተጓጎል መሞከራቸውን ገልጿል። አሰልጣኞችና መድረክ መሪዎች ቀድመው በጓዳ በኩል የተወሰኑ ውሳኔዎችን ለምሳሌ ፕሬዝደንቱን በህዝብ ከመምረጥ ይልቅ በፓርላማ የመምረጥ አካሄድን ለማጸደቅ ሲሰሩ ነበር ያለው ፓርቲው ህዝብ እንዲህ ካለው የእቃቃ ጨዋታ የሚወጣ ህግን ፈጽሞ ሊቀበል አይችልም ብሏል። በመሆኑም ከዚሁ የይምሰል ምክክር የሚወጡ ውሳኔዎችን ህዝቡ እንዳይቀበላቸውና እሱም ሙሉ በሙሉ እውቅና የማይሰጠው መሆኑን ገልጾ ለተፈጠረው ቀውስም ጠበብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ገዢው ብልጽግና ዋና ተጠያቂዎች ናቸው በማለት ወንጅሏል። በሌላ በኩል የአማራ ብሔራዊ ንቅናቄ ባወጣው መግለጫ ከአራቱም የሀገሪቱ ማዕዘናትና ከውጭ ሀገራት የመጡ በሺዎች የሚቆጠሩ ኢትዮጵያውያን ተሳትፎ ያደረጉበት የምክክር ሂደት በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመር ትልቅ መሰረት የጣለ መሆኑንና በርካታ አዎንታዊ ውጤቶች መመዝገባቸውን ገልጿል። ተመካካሪዎች በበርካታ መሰረታዊ ሀገራዊ ጉዳዮች ላይ የጋራ ስምምነት ላይ መድረሳቸውንም አድንቋል። ሆኖም አብን በሂደቱ ማጠቃለያ ላይ የታዩ ግድፈቶችንና የስነ ምግባር ጥሰቶችን አጥብቆ ተቃውሟል። በ8ቱም አጀንዳዎች ላይ በምክክር የተደረሱ የስምምነት ሀሳቦች በይፋ ከተነበቡ በኋላ አንድ ኮሚሽነር በጉባኤው ያልተመረመረና በጀርባ የተዘጋጀን የቡድን አጀንዳ ይዘው መውጣታቸውንና ጉባኤተኛውን አሸናፊና ተሸናፊ ሊያደርግ የሚችል እንቅስቃሴ ማሳየታቸውን ገልጾ ይህም የተሳታፊዎችን ተቃውሞና መድረክ ረግጦ መውጣትን ማስከተሉን አመልክቷል። ሂደቱን ገለልተኛ ሆነው እንዲመሩ የተጣለባቸውን አደራ ወደ ጎን በማለት የተወሰኑ የመንግስት ባለስልጣናት፣ ጥቂት የኮሚሽኑ አባላትና አስተባባሪዎች የቡድን ፍላጎት ለማስፈጸም ወገንተኝነት ማሳየታቸውንም ድርጅቱ ከሷል። በዚህ ምክንያት አብን ለጠቅላላው የምክክር ሂደት ሙሉ ይሁንታ የሚሰጠው ኮሚሽኑ በማጠቃለያ ወቅት ስለተፈጸመው ህገወጥ ጣልቃ ገብነት፣ ስላቀረበው ተቀጥያ አጀንዳና በግልጽ አድሏዊ አቋም ስላራመዱት ኮሚሽነር ድርጊት ለህዝብ ግልጽ ማብራሪያ ሲሰጥ ብቻ መሆኑን አስታውቋል። እስከዛው ግን ድርጅቱ እውቅና የሚሰጠው በጉባኤው ውይይት ተደርጎባቸው በቃለ ጉባኤ በተያዙት 8ቱ አጀንዳዎች ላይ በተነበቡ የስምምነት ማጠቃለያዎች ላይ ብቻ እንደሚሆን አረጋግጧል። ሁለቱም ተቃዋሚ ፓርቲዎች በሰጡት መግለጫ አጠቃላይ ህዝቡና የአዲስ አበባ ነዋሪዎች ከምክክሩ ማጠቃለያ ጋር ተያይዞ የሚከናወኑ ፖለቲካዊ ሴራዎችን፣ ከስምምነት ውጪ የሚወጡ አሳሳች ውሳኔዎችንና ሰነዶችን በንቃት እንዲከታተሉና በተቻላቸው መንገድ ሁሉ እንዲቃወሙ ጥሪያቸውን አስተላልፈዋል።
የጤና ሚኒስቴር ከሀገር ውጭ ለሚደረጉ የሕክምና ሪፈራል አገልግሎቶች አዲስና ጥብቅ መመሪያ ማጽደቁን አስታወቀ። በጤና ሚኒስትሯ ዶክተር መቅደስ ዳባ የጸደቀው አዲሱ የውጭ ሀገር የሕክምና አገልግሎት ሪፈራል ስርዓት አፈጻጸም መመሪያ ታካሚዎች ከሀገር ውጭ ሕክምና ለማግኘት ማሟላት የሚገባቸውን ቅድመ ሁኔታዎች በግልጽ አስቀምጧል። በመመሪያው መሰረትም ለተለያዩ የሕክምና አገልግሎቶች ወደ ውጭ ሀገር የሚጓዙ ታካሚዎች ቢያንስ 500 ሺህ ብር በባንክ አካውንታቸው እንዳላቸው ማሳየት ይጠበቅባቸዋል የሚል ጥብቅ ትዕዛዝ ተላልፏል። ከዚህ በተጨማሪም የትራንስፕላንት ወይንም የህብረ ህዋስ አካል ንቅለ ተከላ ህክምና ለማድረግ ውጭ ሀገር ለሚሄዱ ታካሚዎች ደግሞ ቀደም ሲል ከተጠቀሰው በተጨማሪ 1.5 ሚሊዮን ብር በባንክ የያዙ መሆኑን ማረጋገጫ ማቅረብ ግዴታ ሆኗል። ሌላኛውና በደንቡ የተቀመጠው ጥብቅ መመሪያ ደግሞ ታካሚዎች የውጭ ሀገር ፍቃድ የሚያገኙት ህመማቸው በሀገር ውስጥ የጤና ስርዓት አቅም ሊታከም የማይችል ሆኖ ሲገኝ ብቻ ነው የሚል ነው። ለንቅለ ተከላ ሂደቶች የሚሄዱ ታካሚዎች በተቀባይና በለጋሽ መካከል የተደረገውን መደበኛ ስምምነት ሰነድ እንዲሁም ሕክምናውን የሚያከናውነው ባለሙያ ብቃት የሚያሳይ ማረጋገጫ ማቅረብ ይኖርባቸዋል ተብሏል። ታካሚዎች ወደ ውጭ ለመጓዝ አስቀድመው በሆስፒታሉ ሕክምና ዳይሬክተር ከ3 እስከ 5 አባላት ባሉት የሕክምና ቦርድ ተገምግሞ የጉዞውን አስፈላጊነት የሚያረጋግጥ የምስክር ወረቀት ማግኘት እንዳለባቸውም ደንቡ በግልጽ አስቀምጧል። የሕክምና ቦርዱ ለአንድ ታካሚ አንድ አጃቢ እንዲኖረው የሚፈቅድ ሲሆን እንደ ሁኔታው እስከ 2 አጃቢዎች ሊፈቀዱ ይችላሉ። በተጨማሪም የውጭ ሀገር ሪፈራል የምስክር ወረቀት መስጠት የሚችሉት አጠቃላይ ሆስፒታሎች በልዩ ሁኔታ ሲፈቀድላቸው ሳይቀር አብዛኛውን ጊዜ በሁሉን አቀፍና ከዛ በላይ በሆኑ ሆስፒታሎች ብቻ የተወሰነ ነው። ይህ አዲስ ደንብ ለሕክምና ከሀገር ውጭ የሚሄዱ ዜጎችን ጉዞ አዳጋች ሊያደርገው ይችላል የሚል ስጋትም ደቅኗል። ዳንጎቴ በምስራቅ አፍሪካ ለሚገነባው የነዳጅ ማጣሪያ ለቀጠናው ሀገራት የባለቤትነት ድርሻ አቀረበ። ኢትዮጵያ፣ ኬንያና ሩዋንዳ በፕሮጀክቱ የመሳተፍ ፍላጎት አሳይተዋል ተብሏል። ዳንጎቴ ግሩፕ በምስራቅ አፍሪካ ቀጠና ለመገንባት ባቀደው ግዙፍ የነዳጅ ማጣሪያ ፕሮጀክት ውስጥ 30 በመቶ የባለቤትነት ድርሻን ለምስራቅ አፍሪካ ሀገራት ማቅረቡን የኬንያው ፕሬዝደንት ዊሊያም ሩቶ ከፍተኛ የኢኮኖሚ አማካሪ ገልጸዋል። ብሉምበርግ የኬንያ ፕሬዝደንት የኢኮኖሚ አማካሪዎች ምክር ቤት ሰብሳቢ ዴቪድ ኒዲን ዋቢ አድርጎ እንደዘገበው ኬንያ የምታገኘው የ10 በመቶ ድርሻ ዋጋው $500 ሚሊዮን ገደማ ነው። አማካሪው ሐሙስ ዕለት በናይሮቢ በተካሄደ የካፒታል ማርኬት መድረክ ላይ እንደተናገሩት ኢትዮጵያና ሩዋንዳ በፕሮጀክቱ ለመሳተፍ ፍላጎታቸውን አሳይተዋል። የአፍሪካ ቁጥር 1 ባለሀብት አሊኮ ዳንጎቴ በናይጄሪያ የሚገኘውንና በቀን 700 ሺህ በርሜል ነዳጅ የማጣራት አቅም ያለውን ግዙፍ ተቋም አይነት በኬንያ ለመገንባት አቅደዋል። አዲሱ የነዳጅ ማጣሪያ ግንባታ እስከ $16 ቢሊዮን ገደማ ወጪ ይፈልጋል ተብሎም ይጠበቃል። እንደ ዴቪድ ኒዲ ገለጻ የፕሮጀክቱ የመሰረተ ድንጋይ በመስከረም ወር የሚቀመጥ ሲሆን የማጣሪያ ተቋሙንና ተጨማሪ መሰረተ ልማቶችን ጨምሮ አጠቃላይ ወጪው $20 ቢሊዮን ይደርሳል። ማጣሪያው በቀን 600 ሺህ በርሜል ድፍድፍ ነዳጅ ከኡጋንዳና ከኬንያ የነዳጅ እርሻዎች ይቀበላል ተብሏል። ኡጋንዳ በበኩሏ በራሷ የነዳጅ ማጣሪያ ለመገንባት እቅድ ስላላት በኬንያው ፕሮጀክት ላይ ኢንቨስት ለማድረግ እስካሁን ውሳኔ አላሳለፈችም። ሀገሪቱ ከተባበሩት አረብ ኤምሬትሱ አልፋ ኤምቢኤም ኢንቨስትመንትስ ጋር በመተባበር በቀን 60 ሺህ በርሜል የማጣራት አቅም ያለው ተቋም ከመገንባቷ ባሻገር ከታንዛኒያና ከቪቶል ባህሬን ጋር በመሆን በታንዛኒያ የባህር ዳርቻ የነዳጅ ማዕከል ለመገንባት ተስማምታለች። በኬንያ ላሙ ደሴት ላይ የሚገነባው ይህ ማጣሪያ ለኬንያ፣ ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳ፣ ብሩንዲና ለዲሞክራቲክ ሪፐብሊክ ኮንጎ ድፍድፍ ነዳጅ የማጣራት አገልግሎት ይሰጣል። የምስራቅ አፍሪካ የነዳጅ ፍላጎት በቀን 450 ሺህ በርሜል ገደማ ሲሆን የዚህ ማጣሪያ አቅም ግን ፍላጎቱን በ250 ሺህ በርሜል የሚበልጥ በመሆኑ ለሌሎች የአፍሪካ ሀገራት ገበያ ነዳጅ ለማቅረብ እድል ይፈጥራል። በሌላ በኩል ዳንጎቴ በኢትዮጵያ ሶማሌ ክልል ግዙፍ የፖታሽ ማዳበሪያ ማምረቻ ፕሮጀክት በመገንባት ላይ የሚገኝ ሲሆን በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም የሚኖረው ይህ ተቋም በዓለም ላይ ከሚገነቡ ትላልቅ የዩሪያ ማምረቻዎች አንዱ እንደሚሆንና እንደ አውሮፓውያኑ አቆጣጠር በ2029 ስራ እንደሚጀምር ይጠበቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።